ኖሯቸው የለኝም ለሚሉ አውቀው አላዋቂ ነን ለሚሉ ከዚህ ከጉራ ከክፋት ከትቢት ለራቁ ሰዎች ናት መንግስተ ሰማያት የተዘጋጀች። ሐዋርያ መቆም የለበትም። የረጋ ውሃ ይሸታል። አገልጋይ መውጣት ነው ያለበት፣ መሄድ ነው ያለበት። ለመቼ ብለው አልጠየቁ። ቆላ ነው ደጋ ነው የምትልከን ቦታ አላሉም። አህዮቹን እስኪያገኙ እንዲሄዱ ነው የታዘዙት። የሚጸድቅ ሰው ንስሐ የሚገባ ሰው የሚቆርብ ሰው እስኪገኝ ድረስ መሄድ ነው። መረባችሁን ወደ ጥልቅ ጣሉ ነው ያለው። እዚህ አፋፍ ላይ የሚንሳፈፈውን ለማጥመድ አይደለም ሐዋርያት የተመረጡት። ወደ ጥልቁ በሱስ ውስጥ ያሉ በነውር ውስጥ ያሉ በዘረኝነቱ ስለሚዋኙ ሰዎች መፍትሄ ለመስጠት በስራት ላሉ መፈታትን ለመስበክ ነው። ክርስትና የተመሰረተው ወንጌል የተመሰረተችው በመታዘዝ ነው። በማህበራችሁ በአገልግሎታችሁ በክርስትናችሁ ታዘዙ። አብርሃም ታዘዘ። አብርሃም አመነ፣ ጽድቅ ሆኖ ተቀጠረለት። ልጅን ሰዋልኝ ነው ያለው። ለምን እንዴት ሳይል ሄደ። ጥያቄ አታብዙ። በመንፈሳዊት የታዘዛችሁትን ነገር ጾሙ፣ ጸልዩ፣ ስገዱ ሲባል መቼ እንዴት በዛ አነሳ አትበሩ። ማስተካከል አይጠበቅባችሁ። ያን መፈጸም ነው። ነውር ለመሰብሰብ አትምጡ። አሁን ብዙ ሰው ሊፈታ ሲመጣ ይፈራገጣል። በብዙ ነገር ጊዜ የለኝም ብሎ ይፈራገጣል። ሰባኪው አልተመቸኝም ብሎ ይፈራገጣል። ላለመፈታት እነገል ያሉበት ማይበር አልማርም ይላል። አሁን ንስሐ ልትገባ ስትሄድ አጋንንት ሹክ ይላል። እንዴ ትናንት በድለህ ዛሬም በድለህ ሰውየው እኮ አህያ ነው የሚሉ እንደው እንዳንተ አይነት ጅብ የለም ዛሬም በላው ትላለህ። ሴሰኛ እንዳንተ አይነት ውሻ የለም ይሉሃል። አንተ ግን ልትል የሚገባው ጌታ ይፈልገኛል። አንተ እኮ ነው ያልፈለግከው፣ እሱ እኮ ሁሌ ይፈልጋል። የጠፋው እንዴት ነው የፈለገው? የጠፋው ጌጥ እኮ አቧራ ነው የተጫነበት። አቧራውን ግን አልተጸየፈም። የጠፋው ልጅ እኮ ያባከነው ገንዘብ ነው። ገንዘብ ምኑም አይደለም ለእግዚአብሔር። ሀብት ንብረት ለሱ ምንም አይደለም። የሚፈልገው ማንን ነው? ወነጸረ ለአለ አቤል ወላይ ለመስዋዕቱ። አቤል ስል እንግዲህ የቤተ ክርስቲያን መኖሪያዋ ለድሆች ለህሙማን ሆስፒታል አይደለች። ሆስፒታል የሚገባው ምንድን ነው? በሽተኛ ነው አይደል እንዴ? በሽተኞቹን አስገባ። ነጋዴዎችን ምን አደረገ? ቤቴ የሰብ የተጸሎት ቤቴ የጸሎት ቤት ምን ትላለች ትባላለች። ቤቴ ነው ያሏል። የአባቴ ቤት ብሏት ነበር አይደል? አሁን ደግሞ ምንድነው ያለው? ቤቴ ነው። አየህ እኛ የምንኖረው በእግዚአብሔር ቤት ነው። በእግዚአብሔር ቤት መጣል መረጥኩ የተባለው ወደ ቤተ እግዚአብሔር እንሂድ ባሉን ጊዜ ደስ አለኝ አይደል? ቅዱሳን የለፉባት ሰማዕታት የለፉባት ሀገር ዛሬ ወንድም ወንድሙን የሚገልባት አልሆነችም። ኢካቦድ የእግዚአብሔር ክብር ከእስራኤል ለቀቀ እንደተባለ ከኢትዮጵያ እየለቀቀ አይመስላችሁ? እርስ በርስ በዘር እየተባላ እየተዋጨቅን በለሲቷን አልመስልም? ቅጠል ብቻ ፍሬ አልባ አልሆንም? እንግዲህ ወደ ቤተ እግዚአብሔር ስትመጡ ብዙ ድንጋዮች አሉ። እነዚህን ካሰባችሁ አትደርሱም ከክርስቶስ። ሐሜት ካሰባችሁ ከክርስቶስ አትደርሱም። አሁን እንደው በዚህ ስራይ በዚህ ምግባር ቤተክርስቲያን ልሂድ የምትሉ ሰዎች ካላችሁ ከዚህ ሴት ተማሩ። አሁን እዚህ አድሬ እንዲህ አይነት ህይወት ውስጥ ገብቼ የምትሉ ሰዎች ካላችሁ ሆስፒታል የሚያስፈልገው ለበሽተኞች ነው በሏቸው። ብዙ ሰው ለዚህ ጉባኤ ሌት ተቀን በኮሚቴነት የሚሰበሰባል፣ ግን መጥቶ አይማርም። ጉባኤ ሲጀምር ሌላ ቦታ ይለፋል፣ ግን ህይወት የለም። ቤተክርስቲያን ያሰራል፣ ሌላው ይቆርብበት። የአብነት ትምህርት ቤት ያሳንጻል፣ እሱ ግን ልጆቹም እሱም አይማሩ። ይጸድቃል የተባለው ሳይጸድቅ እነ ማርያም ግብፃዊት ዘማውያን እነ ሙሴ ጸሊም ሽፍቶቹ ጸደቁ። ስለዚህ ኃጢአተኞች ብንሆንም ተስፋ አለን። ጴጥሮስም ከቆረበ በኋላ ክዶ ነበር፣ በንስሐ ተመልሷል። ከቆረቡ በኋላ ማበደል አለ። ከስጋ ወደሙ አትራቁ፣ ግን በንስሐ ተመለሱ። እንደ ይሁዳ አትሁኑ፣ ክዳችሁ እንዳትቀሩ ማለት ነው። ወመንፈስ ቅዱስ አሐዱ አምላክ አሜን። በወልድ ወልድ በክርስቶስ ክርስቲያን የተሰኛችሁ የክርስቶስ ቤተሰቦች የቅድስት ድንግል ማርያም ወዳጆች እንደምንከረማችሁ እንደምንሰነበታችሁ በአንድነት የሰበሰበን የቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ሰሙን ቅዱስ በሚል ርዕስ እንነጋገራለን። ምስጢሩን ጥበቡን ይግለጥልን። ሰሙን ቅድስት ማለት ይሄ ወቅት ቅዱስ ሳምንት ቅዱስ ዕለት ነው። ፈረንጆቹ ታላቁ ሳምንት ይሉታል። በእኛ ቤተክርስቲያን አጠራር ሰሙነ ሕማማት ይባላል። ሕማም ማለት ስቃይ፣ ሐመው ሞተ ወተቀብረ እያልን እንጮኻለን አይደል? ስለዚህ ግሱ ያ ነው። የጌታ ሕማም፣ የጌታ መከራ፣ የጌታ ፈተና የሚታሰብበት ልዩ ቀን ነው። ልዩ ዕለት ነው። ቅዱስ ጊዜ ነው። እንግዲህ መጻጉዕ ደብረ ዘይት እያልን ብዙ ሳምንታትን አሳልፈናል። የመጀመሪያው ህርቃል አንድ ሳምንት ለብቻው ነው። ዐቢይ ጾም 3 ክፍል ስላለ ጾመ እግዚእነ ኢየሱስ ክርስቶስ 40ኛው ቀን ለሆሳዕና ተጠናቋል። ከሆሳዕና አንስተን እስከ
ትንሣኤ ያለው ደግሞ ሰሙነ ሕማማት የጌታ ስቃይ የሚታሰብበት ድንቅ ዕለት ነው፣ ድንቅ ጊዜ ነው። መርሃ ግብር መሪው ከመነሻው እንደተናገሩት ሆሳዕና ከሰዓት ጀምሮ እግዚአብሔር ይፍታ ተብለን ከተበተን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው ሕማም ከማክሰኞ ጀምሮ ነው። እኛ ግን ከሰኞ ጀምሮ ይሄንን ታላቅ በዓል እናከብራለን። ምስጢሩን መድኃኔዓለም ክርስቶስ ይግለጥልን ለመነጋገር ማለት ነው። እንግዲህ ከሆሳዕና ከሰዓት ጀምሮ ይህን ቀን ስናስብ ሰኞ በቤተ ክርስቲያናችን አንጾተ ቤተ መቅደስ ብለን የሰንበቱን ጎትተን ወደዚህ አምጥተን ስርዓት እንሰራለን፣ ስርዓት እንፈጽማለን። አንጾተ ቤተ መቅደስ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ፍትእዎን ወአምጽእዎን ሊተ ፈታችሁ አምጡልኝ አለ። ከሐዋርያት ሁለቱን ላከ ይላል። ሉቃስና ዮሐንስ ናቸው የሚሉ አሉ። አይጣላም። ግን በሚገርም ጥበብ ከ5000 ሕዝብ መካከል አይደለም አንዱን መርጦ የላከው። ወይም ደግሞ በቃና ዘገሊላ እንዳደረገው አስተናጋጆቹን ውሃ ቀዱ አይደለም ያለው። ወደ መንደር የተላኩት ሐዋርያት ናቸው፣ ካህናት ናቸው፣ ሊቃነ ጳጳሳት ናቸው፣ ፓትርያርክ ናቸው። ሁሮ አገረ ዘቅድሜክሙ ወደፊታችሁ ወዳለው አገር ሂዱ ነው ያለው። ወደ ኋላ ተመለሱ አላለም። ክርስትና ወደፊት ነው። ወደፊት ገስግሰው ከሄዱ በኋላ ግን ጌታ ያዘዛቸው ትእዛዝ ምንድን ነው? ቤተ ፋጌ በምትባል ቦታ መስቀለኛ ናት፣ ፎናና ናት። አንድም ፋጌ የተባለ ሰው ይኖርባት የነበረች የድሆች መንደር ናት። ክርስቶስ ከንዴተ ሥጋ ከንዴተ ነፍስ አወጣቸዋለሁ ሲል የኔና የናንተ አምላክ መድኃኔዓለም ክርስቶስ ከድህነት ሊገላግለን ከነፍስ ድህነት ከሥጋ ድህነት ከጉስቁልና ያድነን ዘንድ በድሆች መንደር በቢታንያ አልዓዛርን ከሞት ከቀሰቀሰበት ከዚያች መንደር ከዚያች ሰፈር ጌታችን መድኃኒታችን ኢየሱስ ክርስቶስ የኔና የናንተ አምላክ መነሻው አደረገ። አምላከ ነዳያን ወተስፋ ቅቡፃን ነው። እንግዲህ ድሆች ብፁዓን ናቸው፣ የእግዚአብሔር መንግስት የነሱ ናት ይላል። መንግስተ ሰማያትን የሰራው ለድሆች ነው። በመንፈስ ድሆች ራሳቸውን ላደረጉ ኖሯቸው የለኝም ለሚሉ አውቀው አላዋቂ ነን ለሚሉ ከዚህ ከጉራ ከክፋት ከትዕቢት ለራቁ ሰዎች ናት መንግስተ ሰማያት የተዘጋጀች። ስለዚህ ጌታችን መድኃኒታችን መነሻውን ያደረገው ቤተ ፋጌ ቢታንያ አጠገብ ነው። ገቦ ለደብረ ዘይት ይላታል። ለደብረ ዘይት አጠገብ ጎን ናት ያለችው። ከእግረ ደብር ሆና ግን ጎን ላይ ነው ያለችው። ሐዋርያቱን ጠርቶ ወደ መንደር ፊታቸው ወዳለው መንደር ሂዱ ሲል ሁለቱን ላከ። ሁለት አድርጎ ላካቸው። ሁሩ ወማሩ ውስተ ኩሉ አጽናፈ ዓለም ሲል ሁሩን ሂዱ ነው ያላቸው። ሐዋርያ መቆም የለበትም። የረጋ ውሃ ይሸታል። አገልጋይ መውጣት ነው ያለበት፣ መሄድ ነው ያለበት። ለመቼ ብለው አልጠየቁም። ለአንድ ወር ለሁለት ወር ቆላ ነው ደጋ ነው የምትልከን ቦታ አላሉም። አህዮቹን እስኪያገኙ እንዲሄዱ ነው የታዘዙት። የሚጸድቅ ሰው ንስሐ የሚገባ ሰው የሚቆርብ ሰው እስኪገኝ ድረስ መሄድ ነው። መረባችሁን ወደ ጥልቅ ጣሉ ነው ያለው። እዚህ አፋፍ ላይ የሚንሳፈፈውን ለማጥመድ አይደለም ሐዋርያት የተመረጡት። ወደ ጥልቁ በሱስ ውስጥ ያሉ በነውር ውስጥ ያሉ በዘረኝነቱ ስለሚዋኙ ሰዎች መፍትሄ ለመስጠት በስራት ላሉ መፈታትን ለመስበክ ነው። ስለዚህ ምና ሂዱን የተባሉት እሺ ነው ያሉት። ክርስትና የተመሰረተው ወንጌል የተመሰረተችው በመታዘዝ ነው። በማህበራችሁ በአገልግሎታችሁ በክርስትናችሁ ታዘዙ። መታዘዝ ከሰነፍ መስዋዕት ትበልጣለች። ዮሐንስ ሐጺር የደረቀ በትር ተክሎ አለምልሟል። በመታዘዝ ውሃ እያጠጣት ሰው ይስቅበታል። እቺ እኮ ደርቃለች በእውነት አታፈራም ሲሉት ውሃ ያጠጣት ነበር። በኋላ ግን ፍሬዋን ቀንጥሶ ለመነኮሳት ሲል እቺ የመታዘዝ ፍሬ ናት እያሉ በሉ አደነቁ። በዚህ አገልግሎት ውስጥ መታዘዝ ትልቅ ነገር አለ። የቃና ታዛዦች እኮ ናቸው ውሃ በመሙላታቸው ወደ ወይን ጠጅ የተቀየረው። በመታዘዝ የጎበጠ ሁሉ ቀንቷል። አብርሃም ታዘዘ። አብርሃም አመነ፣ ጽድቅ ሆኖ ተቀጠረለት። ልጅን ሰዋልኝ ነው ያለው። ለምን እንዴት ሳይል ሄደ። ጥያቄ አታብዙ። በመንፈሳዊት የታዘዛችሁትን ነገር ጾሙ፣ ጸልዩ፣ ስገዱ ሲባል መቼ እንዴት በዛ አነሳ አትበሩ። ማስተካከል አይጠበቅባችሁም። ያን መፈጸም ነው። ከመድረክ የሚተላለፈውን በወንጌል የሚነገራችሁን ለመተግበር እንጂ አቃቂር ለማውጣት አይደለም። ነውር ለመሰብሰብ አትምጡ።
በቃ መታዘዝ ከሰነፍ መስዋዕት ይበልጣል። እነዚህ ሐዋርያት ታዘው ሄዱ። ስለታዘዙ ነው ሰዎች የተፈቱት። ስለታዘዙ ነው ሰዎች የዳኑት። ስለታዘዙ ነው ያ በዓል የተከበረው። ወደ መንደር ገቡ። የሚገርማቸው ግን በቅርብ አገኙት ያንን መንደር። ዮሴፍ በ85 ዓመቱ እናትና ልጁን ይዘ ሽሽ ሲባል ሌሊት ነበር ይላሉ አባቶቻችን። ጨለማ ነው ይንጋ አላለም። ስንት ወር ነው የምትልከኝ አላለም። ዓመቱን አልጠየቀም። 3 ዓመት ከ6 ወር በስደት ኖረ። ያ ጻድቅ በረከት ያለው ሰው ሆኖ ተጻፈ፣ ተቀመጠለት ማለት ነው። እንደው በቅኔ ቤት የሚነገር አንድ ታሪክ አለ። ሐዋርያትን ድንጋይ አንሱ አላቸው። ይሁዳ እንደ እግዚአብሔር አለቱ ምኑም የሱ ነው ብሎ ትንሽ ድንጋይ አነሳ። ሐዋርያት ግን ያቅማቸውን ተሸከሙ። ቀኑ ሙሉ ሲያስተምራቸው ስለዋለ ርቧቸው ስለነበረ ዳቦ ይሁንና ብሉት አላቸው። ይሁዳ ዋጥ አርጎ አይኑም ተቁለጨለጨ። ለምን? በክፋት ነው፣ በመታዘዝ አይደለም። መጨረሻ ላይ ግን ምን አለ ጌታ? ከልቦናቸው ሲጠፋ ሐሳቡ ከጠፋቸው በኋላ ድንጋይ ያዙ አላቸው። ይሁዳ ብልጥ ነው። በነገራችን ላይ ሐዋርያት ሁሉም የገጠር ልጆች ናቸው። አንድ የመርካቶ ሰው ይሁዳ፣ ሰፈሩ ኢየሩሳሌም ነበር። እውነቴን ነው የምነግራቸው። ናትናኤል ብቻ ነው ቃና የሚኖረው። ሌሎቹ የገሊላ የገበሬ ሰፈር ሰዎች፣ የገጠር ሰዎች ናቸው። ክርስቶስ ራሱ ኢየሩሳሌምን 4 ሄደ የመጣው። የሚኖረው የት ነው? ገጠር ገጠሩን። እነ ቅፍርናሆምን ነበር የሚያስተምር። አንድ የከተማ ልጅ ቢመርጥ እሱም ሸጠው። ያው መርካቶ ስለሆነ ሁላችን እናንተን ለመናገር ሳይሆን ራሴንም ማለት እምብርቱ ላይ ስላለው እሱ ነው አሳልፎ አስኮሪዮት የምትባለው ኢየሩሳሌም አካባቢ ያለች ከተማ ናት። ከዛ ይሁዳ ምን አለ? አሁንማ ወርቅ ወይም ብር ያረገውና ይሄ የሰራችሁበት ነው ይዛችሁ ሂዱ ይለናል ብሎ ግድንግድ ድንጋይ ተሸከመ። ጌታ ምን አለ? የልብ ያውቅ የለም አይምረዋት ነው። ልብ ያሰበው ኩላሊት ያጤሰውን ይመረው። አረቃችሁ ወርውሩት አለ። ይሁዳ አጠገቡ ጣለው። ሌሎቹ እንዳቅማቸው ገፉ። እድሜያችሁ እንዲህ ይሁን አላቸው። ከሁሉም ቀድሞ ማሞተ። እየሰማችሁኝ ነው? ይሄ በመብለጥ ለጠኔ አንዳንዴ እዚህ በተለይ አማኑኤልም ስናገረው ነበር። ልክ የዚች ወሳኝ አለት ሰው ግጥም ቢል መጥቶ ማያውቅ ለምን ሊፈታ አስቡ። 40 ቀን ከጾመው ጋራ ቀልቀል ሊልና ምን ሊባል። ይሁዳ እኮ ብልጠቱ ጌታን አሳልፎ ከሸጠ በኋላ ብሩ ኖሩሮ ታንቆ መሞትና ጌታ ወደ ሲኦል ወርዶ ሲያነሳ እሱ መውጣት ነበር ፕሪንሲፕሉ። ግን ራሷ አልታዘዘችውም፣ ዛፏ ጣለችው። ከዛ በኋላ አሳልፎ የሰጠው እኮ አረገል ሲባል ነው። በ40 ቀን ሲንፋቀቅ ሲሄድ የአልጋው ሸንኮር ወጋው ይላል። ሞተ። ንዋይ ውስጡ ተዘርግፎ ማሟሻ ነው የሆነ። በብልጠት አይጸደቅም። ይሄ በፕሪንሲፕ እንዲባረግ አንቺ ተኝተሽ አድረሽ አባቴ በጸሎት አስቡኝ ብለሽ ካጭበረበርሽው ላይ 500 አንዳንድ ባለሀብቶች ባለጠጎች አሉ እኮ አባቴ እኔን አይጥሩኝ እና አይበሉኝ፣ ግን በቃ ለሚያስፈልገው ነገር ቼክ እጽፋለሁ። እግዚአብሔር ያንተን ቼክ አይደለም የሚፈልገው፣ ያንተን ነፍስ ነው የሚፈልገው። እንግዲህ አስቡት። ወደ መንደር ገቡ ይላል። አህያዋ አልተራገጠችም። ተራግጣለች ይላል። አልፈታም ብላለች፣ ተፈራግጣለች። አሁን ብዙ ሰው ሊፈታ ሲመጣ ይፈራገጣል። በብዙ ነገር ጊዜ የለኝም ብሎ ይፈራገጣል። ሰባኪው አልተመቸኝም ብሎ ይፈራገጣል። ኮሚቴው አበሳጨኝ ብሎ ይፈራገጣል። ላለመፈታት እነገል ያሉበት ማይበር አልማርም ይላል። ኦክሲጅን አልተነፈስም ብትል ኦክሲጅን ይጎዳል። አንተ ትጎዳል። ብዙ ሰው ይፈራገጣል። አህዮቹ ግን ታዘዙ። ግን ጌታ ምን ብሏቸዋል? ስትሄዱ እነዚህ አህዮች የተሰረቁ ናቸው ይላል። እንደውም የኒቆዲሞስ አህዮች ናቸው። ባለሀብት አይደል? በሳምንት ያከበር ተሰርቆ ታስሮበት ነበር። ስለዚህ ለምን ትወስዳላችሁ ሲል ጌታቸው ይፈልጋቸዋል በሉን ያለ። ጥያቄው ከነመልሱ የሚያውቅ አምላክ ነው። የምትጠይቁትንም ጥያቄ መልሱንም ያውቀዋል። ከዛስ ተነቃብኝ ብሎ ምን ይላቸዋል? አሁን አንዳንዴ መርካቶ አንዳንድ ሰው ዕቃ ያነሳል። አንተ ምንድን ነው ስትል ላግዝ እኮ ነው ላስጠጋው ነው ይላል። ካላያችሁትስ ይሄ ወንበዴ ማለት ገሎ የሚወስድ ዘራፊ አሁን የበዛው እሱ ነው። አየኸውም አላየኸውም ሰክቶብህ ይወስዳል። ሌባ ግን ምንድነው? ካየኸው ይስቃል፣ ካላየኸው ይሰርቃል። እንደዚህ አይነት ሰው ነበር። ጌታቸው ይፈልጋቸዋል። አሁን ንስሐ ልትገባ ስትሄድ አጋንንት ሹክ ይላል። እንዴ ትናንት በድለህ ዛሬም በድለህ ሰውየው እኮ አህያ ነው የሚሉህ። እንደው እንዳንተ አይነት ጅብ የለም ዛሬም በላው ትላለህ። ሴሰኛ እንዳንተ አይነት ውሻ የለም ይሉሃል። አንተ ግን ልትል የሚገባው ጌታ ይፈልገኛል። ለሰይጣን ወይም ደግሞ ይሄን ስሜት ለአንተ ውስጥ ለሚያኖረው ሰይጣን በቃ 7 ጊዜ 70
ብበድልም በወድቅም ብነሳ ነፍሴን ክርስቶስ ይፈልጋታል፣ ዋጋ ከፍሎላታል። አይ ጌታቸው በእንስሳ እኮ የመሰለው በአህያ የመሰለው እንደ አህያ የተናቀ የለም። ለጦርነት አትሆን፣ ለሰላም ጊዜ አትሆን ማለት ሙሽራ በሷን ጭን ማለት ለሰርግ አትሆን፣ ለለቅሶ አትሆን፣ አታሰግርም። በተናቀችው ምንም ባትሆኑ በቃ የሰውነት ስሜት ባይኖራችሁ እንስሳ ብትሆኑ። አህያ የምትታወቀው ፍቶቷን በሜዳ ስታረገ እንደ አህያ በፍቶት የረከስክ ብትሆን በቃ እንደ አህያ አመር ላይ ዛሬ ጸድተ ነገ ደግሞ አመር ላይ አተላ ላይ የምትንከባለል ብትሆን እንኳን ማን ይፈልጋል? አረ ተናገሩ። ጌታ ይፈልጋል? አንተ እኮ ነው ያልፈለከው። እሱ እኮ ሁሉ ይፈልጋል። የጠፋው እንዴት ነው የፈለገው? የጠፋው ጌጥ እኮ አቧራ ነው የተጫነበት። አቧራውን ግን አልተጸየፈም አይደል እንዴ? የጠፋው ልጅ እኮ ያባከነው ገንዘብ ነው። ገንዘብ ምኑም አይደለም ለእግዚአብሔር። ሀብት ንብረት ለሱ ምንም አይደለም። የሚፈልገው ማንን ነው? ወነጸረ ለዓለ አቤል ወላዕለ መሥዋዕቱ። አቤል ስል እንግዲህ ካሜራማኑን አይደለም። መጀመሪያ ወደ አቤል፣ ከዛስ በቃ እግዚአብሔር አንተን ነው የሚፈልገው። ፈታችሁ ምን በሉልኝ? የመፈታት ጊዜ ነው። ይሄን ከሰበከ በኋላ ይሄን ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ 14 ምዕራፍ ጉዞ አድርጓል። ይሄ ምስጢር አለው። 10ቱ ትእዛዛትና 4ቱ ኪዳናት ናቸው። 16 ምዕራፍ ነው ሙሉ እስከ ቤተ መቅደሱ። 2ቷን ምዕራፍ ደግሞ በእግሩ ሄዶ 3 ጊዜ ደግሞ በአህያዋ ሄዶ 3 ጊዜ ምን አድርጓል? ቤተ መቅደሱ። ዛሬ ምንድነው ታቦቱ ለምን 3 የዞረ? ይጨንቃል። ኢያሪኮ የፈረሰው በዙረት ነው ወይ 7 ለምን አልዞረም ለምትለው ክርስቶስ ቤተ መቅደሷን 3 ነው የዞረው ለውራኬ። እኛም 3 እንዞራለን። ቤተ መቅደሱን ሲገባ ግን ከፍቶ ሸቶ አገኘው። እስመ ቅናተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ። የሰኞውን ቃል ነው የምነግርህ። የቤት ቅናት በላኝ። ስለ ፀሐይ አቁመው ሪያ ሰውተው ሲበዛበዙበት ቋንጤ ወንበር አዘጋጅቶ የባለጌ ወንበር የምንለው መጠጥ ቤት የምንቀመጥበት አታውቁም እናንተ አትገቡም እኮ በጣም ንጹሃን ታውቃላችሁ። አሁን ጨዋ ትመስላላችሁ ወይስ በማማት ነው ያቆማችሁት? እንደዚህ እኮ በቅርብ ያቆመ ሰው ደግሞ ችግር አለበት። ሴትዮዋ ገና ገዳም ገብታ እሳት ሲነድ አቃጠላል። እኛ ጻድቃኑን እንዲየፈጀን በአንድ ቀኑ እኮ አጣኑንማ ሊለበልባቸው ነው። ሰው የተመከረለትና ቤት የተጠረገለት ቁንጫው ይበስበታል። እና እቺ ሳምንት ራሱ አላለቀችም እኮ ገና 2ኛ ቀን ነው። ለመመጻደቅም አትሆንም። ግን በጣም በሚደንቃችሁ ሁኔታ ቋንጤ ወንበር ላይ ተቀምጠው እንደ ከተማ ቅሬ ይለዋል። ይሄ ዶሮ ዘቅዝቀው እያሳዩ ይሄ ከ1 ብር በላይ ከ2 ብር በላይ የጨረታ ቦታ አረጉት። መርካቶ አረጉት መቅደሱ። አስቡ። ሊቀደስ የገባው እየረከሰ መውጣት ጀመረ። ለምን መሰላችሁ? እንደው ትርጓሜውን ሲያስቀምጠው ዛሬ ይመስለኛል። ለምንድነው ውጪ ቦታ ጠፍቶ ነው ወይ ውስጥ የሚነግዱት ሲባል ቀረጥ ፍራቻ። የቤተ መቅደስ ዕቃ ነው ተብሎ አይቀረጥም። በዛም ዘመን የቤተ ክርስቲያን እንትን አይቀረጥም። ስለዚህ ነጋዴ ቀረጥ ድሮም ይፈራል። ታክስ በቃ አይከፍልም። ስለዚህ ያን ፈልገው ነው ይሄን የሚያረጉት። ሁለተኛ ካህናቱ ምን ያረጉ ነበረ? የሚያስጓሽ ልብስ ይለብሱና የሚያስደነብር እንደ አብደላ ካህን የሚመስል አብለጭላጭ ልብስ ያስጎሹታል ድምጽ እያሰሙ። ከዛ በሬው ደንብሮ ይገባል። ይሄ ለመስዋዕት የሚቀርበው ከሌ ገባ አይነጣም፣ ቤተ መቅደስ የገባ አይወጣም ይላሉ። ከሌ ገባ አይነጣም፣ ከሌ ተነከረ ይሄን ብትነክረው አይነጣም፣ ቤተ መቅደስ የገባ አይወጣም ብሎ ይወርሱ ነበር። ይሄ ድሮ ታስታውሳላችሁ? በደርግ ልጆች ናቸው እናንተ ወይ 50 ወይ 50 የሚባል በታሪክ አልሰማችሁ? ወይ 50 ወይ 50 አምጣት 50 ሳንቲም 50 ሳንቲም ምን ያህል ትርጉም እንደነበራል። ስለዚህ እንደዚህ ወራሾች ነበሩ፣ ይነጥቁ ነበር። በጣም ከባድ ነበር። በጣም ክፎች ነበሩ። ሁለተኛ ነጭ ወርቅ ይዞ ሲመጣ ሰው እንደ እግዚአብሔር ነጭ አይፈልግም ቀይ ነው የሚፈልገው ብለው በእግዚአብሔር ተገብተው አይ ነጭ ወርቅ ቀይ ወርቅ አጥቼ ነው ሲባል ከፈለክማ እኛ አለን ብለው በሁለት ነጭ ወርቅ አንድ ቀይ ወርቅ ይቀይሩ ነበር። ቀይ ይዞ ሲመጣ ደግሞ ነጭ ነው እግዚአብሔር የሚፈልገው እንዲህ እያሉ ያጭበረብሩ ነበር። ላምና በሬውን ከሩቅ ሀገር ይዘው ገስግሰው ሲመጡ ይከሳላል። እግዚአብሔርማ ወፍራም ነው የሚፈልግ ይላሉ።
ወፍራም ነበር ከሀገሩ ሲነሳ መንገድ ላይ ከስቶብኝ ነው ሲባል ከፈለክማ ሁለት የከሳውን ባንድ ወፈረ ብለው እነሱ ያደልቡታል ይቀይሩና ሁለቱን ደግሞ ያደልቡታል። እንደዚህ ሆኖ ሀብታም ሆነው ነበር። ስጋዊ ነገር እንጂ መንፈሳዊ ነገር ቤተ መቅደስ ውስጥ ጠፍቶ ነበር። ይሄ ዛሬ አይመስላችሁ? አሁን ራጉኤልን ለመሳለም ኤኒ ፔኒ ነው የምትሳለም ወይ ዕብራይስጥ መድኃኒት ወይ ትምህርት ቤቱን ማለት ከሩቅ ለመሳለም ይመቻል? ንገሩኛ። ቤተ ክርስቲያን ቦታ ገዝታ ሌላ ሰፊ ቦታ ማልማት አትችል? የአምልኮ ስፍራው ነው መቀጠል አይችል? ለምሳሌ እኮ ብፁዕ ቅዱስ አቡነ ቴዎፍሎስ ፒያሳ ላይ ያሉትን ከ35 በላይ የሚደርሱ ፎቆችን ከአዲስ ባንክ እየተበደሩ በዛ ዘመን ከነበረ ባንክ እየተበደሩ ነበር የሰሩት። ዛሬ ቤተክርስቲያን ክራዩ አልጠቀማትም? ጠቅሟታል። ቦታ አልያዘችም? ይዛለች። መንትዮቹን ካያቸው 4 ኪሎ ያለውን ህንጻ ከጣሊያን መንግስት ሊሬት ተበድረው ነው የሰሩት። ምርቃቱ ሳዩ ደርግ ገደላቸው። እንደዚህ አውቶስማርት የሆኑ ጳጳሳት ነገዋን ቤተክርስቲያን በህዝብ ላይ በህዝብ ጫንቃ ላይ ላለመጣል ያረጉት ጥረት አለ። አሁን ግን እዛችሁ ድሮ አባቶች በያዙት ቦታ ላይ የሚሰራው ከዛ በኋላ ለጠጅ ቤት ለአረቄ ቤት ገጥሟቸው አያውቅም? ጥሩ ግሮሰሪ የተከፈተበት እንደዚህ ይገጥማቸዋልና እንደዚህ አይነት ነገር በጣም በርክቷል። ያንንም የነበረ ተግሳጽ። ስለዚህ እቺ ሰኞ ወይ ምንድነው የምትባለው? የአንጾተ ቤተ መቅደስ። ቅድም ወንድማችን ብሎታል። አንጾተ ቤተ የምንነጻው አንተው ቤተ መቅደሱ ለእግዚአብሔር የተባለ እኛ ነን አይደል? አረ እንዴ የምንጸዳው እኮ እኛ ነን፣ ግንቡ አይደለም። ክርስቶስ የሞተው ለግንቡ ነው እንዴ? ለኔና ለእናንተ ነው አይደል እንዴ? ውስጣችን ሻጭና ለዋጭ ወገፍታ ማዕዳቴው ለመወልጣን ነው የሚለው። በቃ ገፍቶ ጣለ ነው የሚለው። አባረረ። ከዛ ካስወጣ በኋላ ከቤተ መቅደሱ ምን አደረገ? ህሙማንን ፈወሰ ይላል። አይ ህሙማንን አስገባ። የቤተ ክርስቲያን መኖሪያዋ ለድሆች ለህሙማን ሆስፒታል አይደለች? ሆስፒታል የሚገባው ምንድነው? በሽተኛ ነው አይደል እንዴ? በሽተኞቹን አስገባ። ነጋዴዎችን ምን አደረገ? ቤቴ የቤተ ጸሎት ቤቴ የጸሎት ቤት ምን ትላለች ትባላለች። ቤቴ ነው ያለው አይደል? የአባቴ ቤት ብሏት ነበር አይደል? አሁን ደግሞ ምንድነው ያለው? ቤቴ ነው። አየህ እኛ የምንኖረው በእግዚአብሔር ቤት ነው። በእግዚአብሔር ቤት መጣል መረጥኩ የተባለው ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ደስ አለኝ አይደል? አንዱ እኮ የሚሰበከው የሆሳዕና ዕለት ተፈሳይ እኮ ወደ ቤት ንጉስ ሆኖ ያፈለገው ቦታ መኖር እየቻለ ፓላስ ውስጥ እየኖረ ጮማ እየቆረጠ ጠጅ እየጠጣ ግን እሱ አላረካው። ምንድነው ያለው? በእግዚአብሔር ቤት መኖር ነው መጣልን የመረጠው። ወደ ቤተ እግዚአብሔር እንሂድ ባሉኝ ጊዜ ምን አለኝ? አሁን ብዙዎቻችሁ እዚህ ውስጥ ያላችሁ ሰዎች ከቅዳሴ ምንድነው የምትወዱት ቢባል እቱ በሰላም ነው። ውሸት ነው። እሱም እኮ ወደ መንግስተ ሰማያት ነው እንጂ ወደ ቤት አይደል አይደል እንዴ? ከቅዳሴ በኋላ አስገድዳ ነው ወደ ቤተክርስቲያን ቤት ሂዱ የምትለው። ሻይ ቤት ቢሄድስ፣ ሱቅ ቢሄድስ፣ እስረኛ ለጠይቅ ቤት አልጠይቅም እንጂ ወደ ድራፍት ቤት ቢሄድስ እያዘዘች ወደ መንግስተ ሰማያት። ለምን? ወንጌል ሰምታል። በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ተብላል። ስጋው ደግሞ ተቀብላል። አዋጆች አሉ። የመጨረሻው አዋጅ ምንድነው? ወዴት? አሁን ባሁን እንደሚቀየር እኮ የምታውቁት አሁን በህማማት ሁሩ ውስጥ አብያቲክሙ ይላል። እየሰማችሁ? ለምን? አሁን በዚህ በህማማት የሚጾም እስከ 13 ሰዓት፣ በህርቃል እስከ 12፣ በአብይ ጾም እስከ 9፣ በዚህ ደግሞ እስከ ፀሐይ ጽልመት ምን ደግሞ እንዲበላ የታዘዘ በፍትሐ ነገሥት ጨው ያለው ቂጣ፣ ከዛስ ውሃ፣ ከዛስ ቆሎ። ይመቻቸው? አይ እውነቱን እንነጋገር ከተባለ ህጉን እናውራ ከተባለ 3 ነገር ነው የታዘዘ። ከዛ ውጪ መብላት መጠጣት ምን አይፈቀድም። እንደውም ለይቶ ምን ይላል? ተራክቦን ይከለክላል። በአብይ ጾም ተፈቅዶ ነው ወይ ቢባል አይደለም፣ ለማጽናት በጣም ቀንዶ ነው ይጨምራል። ከሚስት ጋር በምንጣፍ መተኛት። እየሰማችሁ ነው? የጌታ ስቃይ ጊዜ፣ የጌታ ህማም ጊዜ ይሄ ህግ የተሰራበት ነው። ሁለተኛውና ትልቁ ነገር በአምሳለ በለስ ረገማል ኃጢአት። በበለስ አምሳል ኃጢአትን ረገማል። ቀረባት በለሲቷን። ቅድም መርሐ ግብር መሪውም ጠቀስ አድርጎታል። ወቅቱ አይደለም ብሎ አንዱ ሐዋርያ ጠቅሷል። የፍሬ ወቅቱ አይደለም ምን ታርክ? አይ በለስ ያላት ይላል ቅዱስ ያሬድ ሲያቀና በለስ ዘዬ ቤተ እስራኤል ሙንቱ። በለስ ያልኳት እስራኤል ናት። ቅጠል ብቻ ናት። ቅጠል ተስፋ ነው አይደል? ለፍሬ አረ እንዴ ተስፋ አላቸው። ትንቢት ተቆጥሮላቸዋል። ሱባኤ ተቆጥሮላቸዋል። ትንቢት ተነግሮላቸዋል አይደል? ሃይማኖት አላቸው። ምግባር ግን
አረ ተናገሩ። እኛን አይወክልም ያቅጠል ፍሬ ፈለገባት። እንደው የዳዊት ባታ እንዴት አድርጎ እንደዘመራ ወንጌሉ ህሊናችን ውስጥ እንዲቀመጥ አድርጎታል። ሲዘመር ውስጣቸው አይቀርም። በጣም ልዩ ነገር ያቺ ቅጠል ብቻ ናት። አሁን እኛ ብዙዎቻችን ቅጠልም ያለን አይመስለኝም። አንዳንዴ ይቅርታ አድርጉልኝ። የተመለመለ ግንድ ታውቃላችሁ? ግንዱ ክርስቶስ ነው። ከራሱ ከግንዱ የተለየን ቅርንጫፎች የሆንበት ጊዜ አለ። ሃይማኖትም የለንም አለን እንጂ ብለን የምናስበው እምነት የለን። ግን የሚገርመው ያቺ ቅጠል ነበራት፣ ግን ፍሬ አልተገኘባትም። ፍሬ ክርስቶስ ሲመጣ ምን አደረጉት? ተቀበሉት እንዴ? አረ ተናገሩ። ተቀብለውታል። ስለዚህ ያቺ በለስ ቤተ እስራኤል ናት። ፍሬ አጣባት። ከዛስ ጌታ አታፍሪ ድረቂ አላት። ከዛስ ደረቀች። ክርስቶስ በሰባ ዘመን ከክርስቶስ በኋላ በሰባ ዘመን ጌታቸውን ከሰቀሉ ከገደሉ በኋላ ከካርታ ላይ ነው የጠፉት። እስከ 1948 ዓመተ ምህረት እስራኤል እኮ ከቀይ መስቀል እኩል የተመሰረተችው 2000 ዓመት ከካርታ ጠፍታለች። አየህ፣ ክርስቶስ ከረገመ ክርስቶስ ካንተ ህይወት ከተለየ ትደርቃለህ። ብትነግድ አታትርፍ፣ ብትበላ አታምርም፣ ብትጠጣ አትረካ። ክርስቶስ የተለያት ህይወት ያቺ ምኩራብ የቅፍርናሆም ምኩራብ ረገማት አይደል? በቃ ፈረሰች። አሁን ወጪ ገንዘብ ሰብስበው በጣም ሀብታሞች ናቸው ሊያሰሯት ቢሞክሩ ማን ይስራው? ከቃሉ ጋር ናቸው። ክርስቶስ ከኛ ህይወት ከወጣ እንደርቃለን። ሐዋርያት ደነገጡ ይላል። ያቺ ወዲያው ቃል ሲናገር ደርቃለች። አብ ያልተከለው ይነቀላል። ያቺ የኃጢአት ምሳሌ ናት። 5500 ዘመን ኃጢአት ለምልማ አፍርታ የበለስ ቅጠል ሰፊ ናት አይደል? ኃጢአት እኮ ናት። በለስ ስትበሉት ይጣፍጣል ለጊዜው፣ ሲያልቅ መጨረሻ ጣዕሙ ጎመዛል። ኃጢአት ስትሰሩ ጣፋጭ ነው፣ ፍጻሜው ግን ጎምዛዛ ነው። ከዛስ ጌታ ድረቂ በቃ ጥንተ አብሶ የአዳም ኃጢአት ይነቀል፣ በቃ ጽድቅ ይናኝ በስጋዬ በደሜ ሁሉም ይዳን፣ ኃጢአት ተነቀይ አለ። እስራኤልን ነቀለ፣ ክህነታቸውን ነቀለ፣ ንግስናቸውን ነቀለ። ትንቢት አይፈጠርብሽ አላት። አሁን በእስራኤል ነብይ የለም፣ ያሰተኛ ትንቢት ተናጋሪ ነው ያለው። የሚመጣው ማሳዊ መሲህ ነው። በቃ ብኩርናዋ ተወስዶ ለሌላ ተሰጠ። ኢትዮጵያስ ችግር የሚገጥማት አይመስላችሁ? ቅዱሳን የለፉባት ሰማዕታት የለፉባት ሀገር ዛሬ ወንድም ወንድሙን የሚገልባት አልሆነችም። ኢካቦድ የእግዚአብሔር ክብር ከእስራኤል ለቀቀ እንደተባለ ከኢትዮጵያ እየለቀቀ አይመስላችሁ? እርስ በርስ በዘር እየተባላ እየተዋጨቅን በለሲቷን አልመስልም? ቅጠል ብቻ ፍሬ አልባ አልሆንም? አሁን ያወጣናቸው ፍሬ ነው የምንላቸው ገለባዎች አልሆኑ? ግብረ ሰዶሙ አላኘም? ሌዝቢያኑ አላኘም? እኔም ያ ነው የሚታሰበኝ። በእስራኤል የተነገረውን አጨብጭቦ መሄድ ብቻ አይደለም። እስራኤል ዘነፍስኛ ነን፣ በእኛም ሕይወት ይሄ እየተከሰተ ነው። ኃጢአት ተንሰራፍቶብን ፍሬ አጣን። ክርስቶስ እኮ ይበላ ዘንድ ተራበና አንዳችም ይበላላችሁ አላቸው ለሐዋርያት። 3 ዓመት አስተምሬያቸዋለሁ፣ ፍሬ አላችሁ? የለኝም አሉ። ኢሳይያስ 5 ላይ የምታነቡት የለመለመው የወይን አትክልት አፈራ ብሎ ጠጋ ብሎ ሲቆርጦ የቆመጠጠ አፈራ። ምንድነው? በእኔና በወይኔ መካከል ዛሬ ፍረዱ። ለወይኔ ያረግለት ዘንድ የሚገባኝ ያላረኩለት ነገር አለ? እስቲ ዛሬ እግዚአብሔር መጥቶ ቢፈራረደን። በማህበረ ጽዮን ስንት ዓመት ተማረን? እዚህ ጉባኤ ቤት እኔ ራሴ እንደው ስንት ዓመት። ሌሎቹማ መምህራን ተዋቸው። ግን ምን ፍሬ ተገኘ? ምን ፍሬ ሃይማኖት፣ ምን ፍሬ ምግባር አለ? በአምሳለ በለስ ረገማል ኃጢአት። ከዛ ደረቀች። እንዳንደርቅ መድኃኔዓለም ይርዳ። ይሄ ሰኞ ነው። ማክሰኞ ደግሞ ምን ሆነ? የትምህርት ወይም የጥያቄ ሳምንት ይባላል። ጌታ ረዘም ያለ ትምህርት ያስተማረበት ቀን ነው ይላሉ አባቶቻችን ሲተረጉሙ። አይደለም፣ እንደው ሁሉም ያስተማራቸው የ3 ዓመት ትምህርቶቹ የሚታሰቡበት የመታሰቢያ ቀን ነው። የትምህርት ሳምንት የትምህርት ፕሮግራም አለ። አያችሁ፣ ክርስቶስ በፕሮግራም በጾታ ነው ያስተማረው። ሌላው ይሄ ቀን የጥያቄ ሳምንት ይባላል። ይሄ ዛሬ ማለት ነው። መነሻው አንዱ ጥያቄ ነው፣ መድረሻው ግን ብዙ ነው። ጌታ ሲጠየቅም ነው የኖረው። ጠይቋልም ተጠይቋል። በዚህ ቀን እንደውም ጥያቄውን በጥያቄ የመለሰበት ጊዜ ነው። አስቸግረው ለጠየቁት አስቸግሮ ነው የመለሰላቸው። ምን ብለው ጠየቁት? ቂም ይዘዋል ብያቸዋል። ገበያ ፈቶባቸው የለ? ገበያቸው ቀንሶ የለ? ሂሳባቸው ተነክቷል እኮ። አሁን እንደው የግሸን ማርያም ሂሳብ በማህበረ ጽዮን ይግባ ቢባል ከካህናት አትጣሉ? ጠብ አይነሳ? እንደው እርግጠኛ ነኝ እናንተ በሌላችሁበት ሊሰበሰብ ይችላል። እንደዛ ነው።
ኮንፍሊክት ኦፍ ኢንተረስት የሚባል ነገር አለ። ገንዘባቸው ስለተነካ ጌታን መጡና ማለት እንዴት በምን ስልጣን ነው ውርለት እንደዛ ይበጠበጥከን አሉት። በምን ስልጣን ነው ይሄን የምታረገው? ያንተ ስልጣን ከየት ነው? ገበያ ፈታህብን። በስልጣን ነው ጌታ የገባው ወደ ቤተ መቅደስ። ያን ቀን በትህትና አይደል ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቀው። ያን ጊዜ ድንጋጤ ሆነና አፍጣው ይሄን ጥያቄ ሲያነሱበት ጌታ ምን አላቸው? እኔ እንድመልስላችሁ ትፈልጋላችሁ? የዮሐንስ ጥምቀት ከየት ነው አላቸው። አስቸግረው አይደል የመጡት? ከሰማይ ነው እንዳይሉ ማለት ተሰብስበው ለምን አልተቀበላችሁትም ሊባሉ፣ ከምድር ነው እንዳይሉ ደግሞ ሰው ይወግራቸዋል። ዮሐንስን ይወዱት ነበርና ይላል። አሁን ጌታ ከምድር ነው ቢላቸው ሩቅ ሲል ይሉት ነው ሎቱ ስብሐት። ከሰማይ ነው ቢላቸው ራሱ እግዚአብሔር ብሏል አልቀረለትም፣ ራሱን እግዚአብሔር አድርጓል ሊሉት ነው። ምን ለፍርድ አመቻችቶ መናገር አስፈለገ? የኛ አባቶች አንድ ጊዜ እዚህ 4 ኪሎ አንድ አባት የብሉይ አዲስ መምህር ናቸው። እንደው ተራጋቢ አድርገው ሲሄዱ አንዷ ጠጋለችና ኢየሱስ እኮ ይወዶታል፣ እሺ ጌታን ተቀበሉ አለቻቸው። እሱ ይቀበል እንጂ እኔ በምን አቅም ያለው። እየሰማችሁኝ ነው? እንዲህ ጥቅስ አያስፈልግም። አንዳንዴ ከጌታ ጋር ቃላቸው ክርስቶስን ስለሚከተሉ ምላሻቸው የሚያምር ነው። ኢየሱስ እኮ ጌታ ነው ስትላቸው እንዲህ አንቺ ነሽ የመናጤ ድሃ ልጅ፣ እሷማ የሀብታም ልጅ ነው፣ አባቱ ሀብታም ነው አሉ። ምን ያጨቃጭቃቸዋል? ሉቃስ ማቴዎስ ያስብላቸው። በጣም በሚደንቃችሁ ሁኔታ ተቸገሩ። ጌታ ከዚህ በፊት ከፖለቲከኞች አሉ እዚህ ጉባኤ የሚገቡ ስለይ ምን አሉት? ግብር ለቄሳር መገበር ይቻላል አሉት። ይገባል ሲሉት ገብሩ ቢላቸው የመንግስት ተላላኪ ሊሉት ነው፣ የቄሳር አቃጣሪ ሊሉት ነው። አትገብሩ ቢላቸው ያው ግብር እየከለከለ ብለው ሊያስገቡት ነው። ነቅቷላ። የማይመረመረውን አምላክ እኮ ነው ሊመረምሩ የፈለጉት። ከዛ አንድ ሳንቲም ተቀበለና እኛ ጎፈርና ዘወድ የምንለው አላው እሱ ሳንቲም ናፈቃቸዋል። አይናፍቅም? ጎፈር ዘወድ ጨዋታ ራሱ ያጫውት ነበር። እሱ ነገር አሳያቸው። በአንዱ ስዕለ ኪሩብ አለው ለሃይማኖታቸው፣ በአንዱ ደግሞ ምን አለ የቄሳር ስዕላት። የቄሳር ለቄሳር ስጡ አላቸው፣ የእግዚአብሔርን ለማስጡ። እንዴት ይቁረጡት? ገንዘቡን ይቁረጡት? ሳንቲሙን ይፍለጡት? ተቸግረው ሄዱ። ክርስቶስ ለምንም ነገር አያለ። መምህራን ለምንም ነገር ክፍተት መስጠት የለባቸው። ለትርጉም የሚያመች ነገር ሰጥቶ ማለፍ አያስፈልግም። የዲማ መምህር ያኔ ውቤና ቴዎድሮስ በጦርነት ሲጣሉ ማን ያሸንፋል ብለው ጠየቋቸው። ቴዎድሮስ ያለ ቴዎድሮስ ማን ያሸንፋል አሉ። ቴዎድሮስ ሲሄድ ውቤ መጣ። ማን ነው የሚያሸንፈው ከኔና ከውቤ? ተንብዮ አላቸው። ሆሮ ውቤ ነው እንጂ ቴዎድሮስማ በምን አቅሙ? አንድ የሚሰማ ደቀ መዝሙር ጠቃለና እንደው ሁለቱንም ታሸንፋለህ አሉ። መጨረሻ ላይ እንዴት ልትሆኑ ነው? መቼስ ያሸነፈው የተሸነፈውን ያጠፋዋል፣ ወይ ገሎ ያስሮ ያስቀምጠዋል አይደል እንዴ? አሸናፊው ቤተክርስቲያንን አይጎዳትም። ለምን ትንቢት የተነገረኝ ከዚህ ነው ብሎ ያሰራታል፣ ገዳሟን ይጠቅማታል። ከሁለት አንዱ መቼስ ሳሩን ይበል። ፈሊጥ ነው እኮ ፍልጥ አይደለም። አሁን እኛ ፍልጥ ነው የምናውቀው። በፈሊጥ ግን ቤተክርስቲያን ማኖር ይቻላል አይቻል? አንድ ሰማዕት ገለው ጳጳስ ገለው ጣሊያኖች ሰብስበው አቡነ ሚካኤል ይመስለኛል ማን እንደሆነ አላውቀውም እንዴ የተወሰደውን እርምጃ አወድሱ አሏቸው ካህናትን ሰብስበው። አንድ አባት አፈፍ አደረጉና እንዴ እሳቸውም ደግ ሞቱ እናንተም ደግ ገደላችሁ አሏቸው። አልገባችሁ? ጉራግኛ አላርገው። እናንተም ደግ ሰው ገደላችሁ ለማለት ነው። እሳቸውም ደግ ሞቱ፣ ደግ ሰው ሞተ። እየሰማችሁኝ ነው? ካህናት ሁሉ አደነቁ ብለው ሄዱ። እሳቸው ግን አልተናገሩ። እንደውም አንድ አባት ማማት በሚበላ ይገደላል ብለው ምግብ አቀረቡላቸው አሉ። ሳማቱ ቢበሉ ከእግዚአብሔር ሊጣሉ፣ ዝም ብለው ቢበሉ ከእግዚአብሔር ሊጣሉ አይደል እንዴ? ቢያማትቡ ሊገደሉ፣ ነፍሳቸውን ለማቆየት ምን አሉ? ዝም ብሉ እንጂ አላቸው። ንጉሱ ፊት አስቀምጡ። ከየት ሊጀምረው? ከዚህ ወይስ ከዚህ ወይስ ከዚህ? እንደው አራቱ ማይዘን እኮ እንደው ምግብ ሆነ። ባፋቸው እንግዲህ በስማሙን ጨርሰውት ቀንና ሰዓት እስኪያልፍ። ይሄ እኮ ጥበብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድረው ደብረ ዘይት ነበር። እቺን 5 ቀን ያድረ የነበረው ሊገሉ ስለሚፈልጉ ያለ ቀኑ እንዳይሞት ቢታንያ ነበር የሚያድረው። በቢታንያ በጠዋት ተነስቶ ሲሄድ ነው ሰኞ ዕለት ተራበ የሚለው። በጠዋት ተራበ ለክርስቶስ ይገልጸዋል። 40 ቀን የጾመ አምላክ ተራበ ያለው የሰው ፍቅር፣ ተራበ ያለው የደስታ እንባ።
ምበላዋለኝ ብሎ የለ ዮሐንስ 4 ላይ ያቺ ሳምራዊቷ ሴት የሷን ንስሐ ነው የሚበላው። እግዚአብሔር የሚራብ አምላክ አይደለም። ስለዚህ ማክሰኞ የጥያቄ ማክሰኞ ይባላል። ብዙ ጥያቄዎች ጌታ ጠይቋል። ሰዎች የሰው ልጅ ማን ይሉታል ብሎ አልጠየቀም? ጠይቋል እኮ። ምላሽ የሰጡት አለ፣ ምላሽ ያልተገኘላቸው። ስለዚህ የኛ ህይወት ጥያቄ የሚመለስበት ስለሆነ የጥያቄ በትምህርት ስለምንለወጥ የትምህርት ተብሎት ሮብ ስንመጣ ሮብ ምንድን ነው የሚባለው? የሽቱ ቀንና የእንባ ቀን ይባላል። የሽቱ ቀን ይባላል። እንደገና ደግሞ ምክረ አይሁድ። ምክሩ የጀመረው እንግዲህ ማክሰኞ ለይቶላቸው ነው የተበታተኑት። እንዲህ አሳፈራቸው አይደል? አልመልስላችሁም ስልጣኔ ኬት እንደሆነ ሲላቸው ይሄማ መሞት አለበት ብለው ወስነው ነው የሄዱት። እሁድ ቀን ጥርስ ነክሰዋል፣ ማክሰኞ ወስነዋል። ግን ምክር አልተካተተላቸውም ይላሉ። ምክሩ የጸናላቸው ሮብ ነው፣ አጋዥ አግኝተው ማለት ይሁዳም ተገኘ። ስለዚህ ምክረ አይሁድ ነው። በዚህ ቀን ግን የምትታሰበው ሰዓት ካለ አስቆሙኝ፣ የምትታሰበው ያቺ ባለሽቷ ማርያም ናት። ማርያምን ተፍረት የምትባል ጌታ 3 ጊዜ ሽቱ ተቀብቷል። ቀቢዎቹ 2 ናቸውም ይባላል፣ ሌላም ይጨምሩ አሉ። አንደኛው የተቀባው በቢታንያ የሆሳዕና ዋዜማ ነው። ቀቢዋ ለምን? ክርስቶስ ንጉስ ሆኖ አይደል? የዋህና ንጉስ ሆኖ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተነገረው ንጉስ እንግዲህ ሽቱ ይቀበላል፣ ክብር ላይ ይቀመጣል አይደል? ስለዚህ ሽቱ መቀባት ስለነበረበት ያቺ ማርያም ገብቷት ያላዛር እህት ንጹዋ ድንግሏ ያቺ ሴት ምን አደረገችው? ጌታን ሽቱ ቀባቸው። በየት? በቢታንያ በቤቷ ለብቻዋ ቁጭ አድርጎ ያስተምራት ስለነበር። ሌላው ለሞቱ 2 ቀን ሲቀረው ይላል ወንጌሉም ማለት ነው። ለሞቱ 2 ቀን ሲቀረው ማለት ዓርብ ሊሰቀል መቼ ማለት ነው? አረ ተናገሩ ሴቶች በተለይ በደንብ ተናገሩ። አረ መረቃችሁት። ዓርብ አይደል የተሰቀለው? ስለዚህ 2 ቀን ቀንስ ወደታች ሮብ ነው። ሮብ ዕለት በስምዖን ዘለምጽ ቤት ይላሉ ምግብ ተጋብዞ ሳተጋብዞ ኃጢአተኝነቱን ሳይርቅ ገባ። ስምዖን እንግዲህ ለምጻም ነው፣ ኃጢአተኛ ነው። በዚህ ቀን አንዲት ዘማዊ ሴት ማርያም ባለሽቷ ማርያም የምንላት አንዳንድ መጻሕፍት ምን ይላሉ? ከቀኝ የተሰቀለው የጥጦስ እህት ናት። የዳክርስ የሚባለው ጥጦስ የሚባለው የዳክርስ ሳይሆን የጥጦስ ፋታዊ ዜማን እየሰማችሁኝ ነው? የሱ እህት ናት ይባላል። ምን አደረገች? በጣም ታምራለች፣ ውብ ናት፣ ዘንፋላ ጸጉር አላት። መስታወት አቁማ ፊቷን ትመለከታለች። አይ ውበት፣ አይ ደም ግባት፣ ግን ሟች ነሽ እያለች ራሷን ወቀሰች። ወደ ልቧ ተመለሰች። ይሄ ዝሙት ይብቃለች፣ ይሄ ኃጢአት ይብቃለች፣ ይሄ በደል ይብቃለች። ስለ ክርስቶስ ተምታ ነበር። የነበራትን ገንዘብ ሁሉ ሰበሰበች። ብትቆጥረው 300 ወቄት ወርቅ ሆነ ይላል። በዛን ጊዜ በወርቅ ይቆጥሩ ነበር። 500 ነው የሚሉ አሉ። ያን ሰብስባ ሙሉ ምንም አላስቀረችም። እንደምነና ነው የሚቆጠርላት። ለምን? አባቶቻችን ያላቸውን ሁሉ ሸጠው ትተው ማለት ነው። ሁሉን ጥለን ተከተልን እንዳሉት እሷ ሁሉንም ሰበሰበችና ወደ ሽቱ መሸጫ ሄደች። በዚህ ሁሉ ሽቱ አለ አለችው። የድሮ ነጋዴ አሁን እናንተ አለ የፈረንሳዩ ትላላችኋል። እሷ ግን አልዋሻትም። በዚህ ምንም የሚሸጥ የለም ማለት ግን ቆይ እስቲ አባቴ ያቆየዋል። ሰሎሞን ዳዊት የተቀቡት የተረፈ ጌታ ደግሞ በለሶን በተባለ ቅጠል ጠቅልላው ነበር እመቤታችን። ሽታው እስከ መጨረሻ አልወጣም ነበር። ያን ጨምቀው ልብሱንም ጨምቀው ያስቀመጡት የቀላቀሉት ነበር ይላሉ። ባለቤቱ የራሱን የወሰደው ያን አልባስጥሮስ በሚባል ዕቃ ናርዱስ የሚባል ሽቶ ያለበትን ዕቃ አገኘና ብሩን ወሰደና ያን ሰጣት። ጌታ የት እንዳለ ስትጠይቅ በዚህ በስምዖን ዘለምጽ ቤት ነው ያለው። ተጋብዞ ገብቶ ከኃጢአተኞች ጋር ተቆጥሯል። ተወለቆ ምስለ ጉጉያን ከዚህ እንትኖች ከኃጢአተኞች ጋር ነው የተቆጠረው። ውሎ ከኃጢአተኞች ጋር ነበር። ቀጥታ ሄደች። ሰው አላፈረችም። እንግዲህ እነሱ ዘማውያንን ወይም በዝሙት የሚኖሩ ሰዎችን ይጸየፋሉ፣ ዝሙትን ግን አይጸየፉ። ሴተኛ ዳሪዋን የሚያነውሯት ራሳቸው ናቸው። አብራቸው የምትተኛዋን ሴተኛ ዳሪዋን ግን በግብሯ ትወገር ብሎ ያመጣሉ። ማንንም ሳታፍር ክርስቶስ በልቧ ስላለ ደፋር ሆና ሄደች። እንደውም ከመንገድ ሰይጣን ሰው እየመሰለ ድሮ የምታውቀው ወዳጅ እየመሰለ ሊያስቀራት ሞክሯል። አያችሁ፣ ወደ ክርስቶስ ስትሄዱ ፈተናው ብዙ።
ጥሩ ነጋዴ መጥቷል ከሱ ጋር ልትዘሙች ነው እስኪላት ድረስ እውነተኛ ነጋዴ መጥቷል። በጥቂት ንስሐና እንባ ብዙ ኃጢአትን የሚደመስስ ጽድቅን የሚሸጥ እውነተኛ ነጋዴ መጥቷል። ወረቱ የማያልቅለት ወዳጅ መጥቶልሽ ነው ይላታል። ፍቅሩ የማያልቅለት ወረት የማያልቅ እውነተኛው ፈጣሪ መጥቷል ብላ አሳፈረችው። እንግዲህ ወደ ቤተ እግዚአብሔር ስትመጡ ብዙ ድንጋዮች አሉ። እነዚህን ካሰባችሁ አትደርሱም ከክርስቶስ። ሐሜት ካሰባችሁ ከክርስቶስ አትደርሱም። አሁን እንደው በዚህ ስራይ በዚህ ምግባር ቤተክርስቲያን ልሂድ የምትሉ ሰዎች ካላችሁ ከዚህ ሴት ተማሩ። አሁን እዚህ አድሬ እንዲህ አይነት ህይወት ውስጥ ገብቼ የምትሉ ሰዎች ካላችሁ ሆስፒታል የሚያስፈልገው ለበሽተኞች ነው በሏቸው። ስለዚህ እቺ ሴት ብዙ መሰናክል ነው የደረሰባት። ግን ያን አልፋ ከዚህ ከስምዖን ዘለምጽ ቤት ገባች። አልቀረላትም። ሁሉም ሂጂ ብለው ሲያዋክቧት ሰንጥቃ ሄዳ ከጌታ እግር ስር ተደፋች። በዘንፋላ ፀጉሯ አቧራ እግሩን ጠረገችው። እንባዋን እያፈሰሰች አጠበችው። ያኔ ሁሉም እየተጎሻሸመ ማውራት ጀመረ። አንደኛው ሐሜተኛ ራሱ ኃጢአተኛው ስምዖን ነው። እንደው እኮ ቢያቃት ኖሮ እኮ ስትነካው ወይም ስትዳስሰው እንደምታረክ ሰው ይገባው ነበር ብሎ ክርስቶስን አላዋቂ ያደረገው ትልቅ ሰው እንጂ ፈዋሽ አምላክ በቤቱ እንደገባ አላወቀም እንጂ ጽድቅ ይለምነው ነበር፣ አድነኝ ይለው ነበር፣ ሕይወቴን ቀይርልኝ ይለው ነበር። እንደነ ዘኬዎስ ዛሬ በዚህ ቤት መዳን ሆነ ይባልለት ነበር። ግን ሳያውቀው ነው ያላወቀውን አምላክ ነበር የጋበዘው። እሱ በደገሰው ድግስ ግን በጣም በሚገርማችሁ ሁኔታ ድግስ ውስጥ የሌለችው ሴት በረከት አገኘች። አሁን እዚህ ጋር ብዙ ሰው ለወንጌሉ ወንበር ይደረደራል። ብዙ ሰው ለዚህ ጉባኤ ሌት ተቀን በኮሚቴነት የሚሰበሰባል፣ ግን መጥቶ አይማርም። ጉባኤ ሲጀምር ሌላ ቦታ ይለፋል፣ ግን ህይወት የለም። ቤተክርስቲያን ያሰራል፣ ሌላው ይቆርብበታል። የአብነት ትምህርት ቤት ያሳንጻል፣ እሱ ግን ልጆቹም እሱም አይማሩ። ብዙ የመንገድ ጠቋሚ የሆነ ሰው አለ። አሁን ይሄ ማስታወቂያ እኮ ያን ቦታ አያውቀው። ወደዚህ ገዳም የሚባል ማስታወቂያ አለ አይደል እንዴ? ገዳሙን ያውቋል? ንገሩኛ። ጠቋሚ ብቻ አለ፣ ኢንፎርሜሽን ዲስክ። አሁን እዚህ ስትመጡ እንዲህ አይነት መምህር ጎበዝ ነው፣ እንዲህ አይነት ዘማሪ ድንቅ ነው፣ እንዲህ የሚባለው ኮሚቴ ክፉ ነው ብሎ የሚያስተዋውቃችሁ ሰው እኮ አለ። እሱ ግን አይጸድቅም። እናንተ ተምራችሁ ትጸድቃላችሁ። የቤቱ ጌታ አገልግሎ ማያውቅ ቤቱን ብቻ የሚያገለግል ሰው አለ። የቤተክርስቲያን አገልጋይ ግን የክርስቶስ አገልጋይ ያልሆነ በእግዚአብሔር ቤት የሚኖር እግዚአብሔርን የማያውቅ የእግዚአብሔር ልጅ አለ፣ እንደ አፍኒና ፊናስ። በጣም የሚጨንቅኩ። እሷ ግን ቀጥታ ገብታ ያንን አደረገች። እንደውም ማርታም እዛ ቤት ነበረች ይላል የማርያም እህት። አሁንም ወጥ ትሰራለች፣ አሁንም ጓዳ ታስተናግዳለች። መቼውን የምትጸድቀው? በእርግጥ ስንክሳር የጽድቋን ቀን ጽፎታል። ልፋቷን ተመልክቶ ሁሌ ወጥ የሚሰራ ከጎላ ጋር የሚታገል ጊሸን የሚያል ቦታ ሄዶ የማይቆርብ ግን ወጥ የሚሰራ ጠላ የሚያቀርብ አስተናጋጅ ሄዶ ከሳምንት በፊት ፍየል ያርዳል፣ በግ ያርዳል፣ ይወጠውጣል። የሱ ህይወት ግን ያልተወጠወጠ ሰዋል። እንዲህ አይነት ሰዎች አሉ። እንዲህ ደግሞ በተደገሰው ላይ መተው ተምረው ህይወት የሚያገኙ ሰዎች አሉ። እንደ ማርያም ሰሐሬት መክፈል ተሰናይ የማይቀሟት በጎድል የተባለ አሁን እናንተ የመረጣችሁት የመማር መንገድ በቃ ውዳሴ ከንቱ የሌለበት ይቺ ሴት ይሄን ስታረግ ጌታ ምን አለ? በእውነት ስምዖንና እስቲ አለ አንተ ከገባው ጀምሮ በእስራኤል ልማድ ሰው ቤትስ ስትጋብዝ ዘይት ከጭንቅላቱ ታፈሳል። የክብር ምሳሌ ነው። እግር እንዲያጠብ ታደርጋል፣ እግብሩን ታጥራል፣ በአዲስ በፍታ ተጠርጋል። እኔ ከገባው ጀምሮ አንተ ዘይት አልቀባኝ፣ እሷ ግን ሽቶ ቀባች ይላል። ከአናት የቀባችው እስከ እግር ጥፍሩ ነው የወረደው። ለምን ቢባል የቀብሩ ዕለት አያቀርቧትም ሽቶ ለመቀባት፣ አይሁድ ክፎች ናቸው። ከስጋ ያቀረቡት ማንም ሰው የለም። ስለዚህ ለሞቴ አድርገዋለች ነው ያለው ጌታ። ሽቶ ቀብቶ መቅበር ደግሞ ልማድ ናቸው። እኔ ከመጣው ጀምሮ እግሬን አላጠብክኝ፣ እሷ ግን በእንባዋ አንተ እግሬን በአዲስ በፍታ አላደረክልኝ፣ እሷ ግን በፀጉሩ አድርገዋለች። ወንጌል በተነገረበት ቦታ ሁሉ ስሟ እንዲነገር ብሎ ቃል ኪዳን ገባላት። ያቺ ዘማይቷ ሴት ቀደመች። ከምስራቅ ከምዕራብ ይመጣሉ፣ ከያገሩ ሁሉ ይሰበሰባሉ። የብርሃን ልጆች ግን በድቅድቅ ጸልመት ይጣላሉ። ይጸድቃል የተባለው ሳይጸድቅ እነ ማርያም ግብፃዊት ዘማውያን፣ እነ ሙሴ ጸሊም ሽፍቶቹ ጸደቁ። ስለዚህ ኃጢአተኞች ብንሆንም ተስፋ አለን። በቃ ሽቱ ልዩ መዓዛ ያለው ጠረን ያለው ሽቱ ለጌታ መጣችለት። እኛ ህይወታችንን መዓዛ ያለው ጥሩ ነገር አድርገን እንድናቀርብ ፍጹም ንስሐ እንድንገባ አንባ አነሳ። የእንባ ቀን ነው የሚባለው።
ሮብ ዕለት አሁን ነገ የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ባለው አለ ሮብ። ሐሙስ ደግሞ ሁላችሁም እንደምታውቁት ምሴት ነው። ምሴት ሐሙስ በየት እናዘጋጅልህ የፋሲካውን እራት አሉት። በገሌ ቤት አላቸው። አያችሁ፣ ቤት አያስጨንቀውም እግዚአብሔር። አቶ ገሌ የሚባል ስም እኮ የለም። የቃና ውሃ የተቀየረበት ቤት እኮ ስሙ አይታወቅም። እግዚአብሔር ስም አያስጨንቀው። መምህራን ስትገቡ ገሌ የሚባል ሀብታም ቤት ብላችሁ አታንኳኩ፣ ከዳውም ጋር ኑሩ፣ አዳራችሁ ቢታንያ ይሁን ያለው። ገሌ ቤት አላቸው ተዘጋጀ። እዝራ ቤት ነው ቢሉ፣ አላዛር ቤት ነው ቢሉ፣ ስምዖን ቤት ነው ቢሉ አይጣላም። ለምን? ደርቡ ይለያያል። አንድ ህንፃ ሆኖ ፎቅና ምድር ነው። አሁን እስራኤል ሄዳችሁ ስትጎበኙ ጽዮን ተራራ ላይ ይገኛል። አፕስቴር ነው የሚባለው ቦታው ራሱ። ጌታችን መድኃኒታችን በዛ ቦታ ላይ እራቱን ካበላቸው በኋላ ህብስቱን አነሳ። ይህ ስጋዬ ነው አለ። እንደ ስጋዬ ነው አላለም። ይህ ደሜ ነው እንጂ ያለው እንደ ደሜ ነው አላለም። በአማን ደምከ ነው የሚለው። በአማን ማለት እውነተኛ ደሜ ነው ማለት። በምሳሌ ደምከ የሚለው እንዳትቀበሉት። አሁን ዛሬ ቲክቶክ ላይ ምንም ላይ የሚሸራሸር የሃርቫርድ ተማሪ የመለሰው መልስ ሲደነቅ ሰምታችኋል። የሚገርም ኦርቶዶክስ ሁሌም ሰው አላት። ሌሎቹ ሃይማኖቶች ይሄን አምኑ። ተራ ቂጣ ተራ ወይን እንደመጠጣት አድርገው ነው የሚያስቡት። ስጋውን የቆረሰው ለተራ ነገር አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ ዓርብ ለሚያፈሰው ዓርብ ለሚቆርሰው ስጋ ይህ ስጋዬ ነው፣ ይህ ደሜ ነው እውነተኛ መድኃኒት ብሎ ሰጣቸው። የዛን ቀን ወገቡን በአራት ዙር ጠምጥሞ ዝቅ ብሎ ምን አደረገ? እግር አጠበ። ሐዋርያቲሁ ከበበ እግረ አርዳኢሁ አጠበ እያልን እንጮሃለን። እግራቸውን ዝቅ ብሎ አጠበ። ዛሬ ይሄ አናጉንስጢስ የሚባለው ዲያቆን፣ ንፍቅ የሚባለው ዲያቆን፣ ከበታች ያለው ዲያቆን ዝቅ ብሎ ቅዳሴ ከመገባቱ በፊት እጅ ያስታጥባል፣ እግር ያስታጥባል፣ እግር ያጥባል። ጌታ ከዛ ጀምሮ ያለውን የክህነት አገልግሎት እስከ መፈተት ያለው በዛ ቦታ ላይ እመቤታችን አልነበረችም፣ ሴቶች አልነበሩ። ወደ ቤተ መቅደስ ገብተው የሚቆርቡት ካህናት ብቻ ናቸው። መጀመሪያ 13 ቦታ ቆረሰ፣ አጠቃቀነ፣ ከዛስ ቀምሶ አቀመሳቸው። ዛሬ ካህኑ ቀድሼ እንድሰጥ ነው እንጂ እንድቆርብ አልታዘዝኩም እንዳይል ክርስቶስ ተቀብሎ ነው ያቀበላቸው። 13ቱ ሕማማተ መስቀል እቀበላለሁ ሲል ይሄን ስርዓት ፈጸመላቸው፣ አጠባቸው። እስራኤል በፋሲካው ልማዳቸው ገላቸውን ታጥበው ንጹህ ነን ይሉ ነበር። የፋሲካውን በግ በበሉበት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ የአንድ ዓመት ተባት በበሉበት ንጹህ በግ ኢየሱስ ክርስቶስ ራሱን መብል አድርጎ አቀረበ። አሁን በግ ስታረቡ ወይ ልትበሉት ነው ወይ ልትሸጡት ነው። ግን ለበጎቹ ስጋውን ያበላ ደሙን ያጠጣ እውነተኛ አምላክ ኢየሱስ ክርስቶስ ብቻ። በፋሲካው ልማድ በግ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈተተ። ያ ቀን የጸሎት ሐሙስ ይባላል፣ የእንባ ሐሙስ ይባላል። ይሄን ሁሉ ስርዓት ከፈጸመ በኋላ መጽሐፈ ዶርሆ እንደሚለው ጌታ በማዕዱ ሰዓት አንዲቷን የተቀመጠችዋን ዶሮ ነካ ሲያረጋት ካራ እንዳላረፈባት ብድግ ብላ ሄደች፣ አዘዛት። ይሁዳ ያን ከበላ በኋላ ጥሎ ወጥቶ ነበር ከቆረበ በኋላ። ሮማውያን ወይም ካቶሊካውያን የሚሉት አይ ከስጋው ደግሞ አልተቀበለም ይላሉ። አባቶቻችን ግን ከቁርባኑ ስለለየኝ ከሞቱ ገባው ብሎ ምክንያት እንዳይገኝ ቆርቦ ነው የካደው የሸጠው። ጴጥሮስም ከቆረበ በኋላ ክዶ ነበር፣ በንስሐ ተመልሷል። ከቆረቡ በኋላ ማበደል አለ። ከስጋው ደግሞ አትራቁ፣ ግን በንስሐ ተመለሱ። እንደ ይሁዳ አትሁኑ፣ ክዳችሁ እንዳትቀሩ ማለት ነው። ያቺ ዶሮ ተከታትላ ሄዳ ገንዘብ ሲቀበል ሲደራደር አይታ ምስክርነት ሰጥታለች። ዋጋዋ ተሰጥቶታል። እንስሳት ይጸድቃሉ እያልኩ አይደለም። መጽሐፈ ዶርሆ የሚባል በግብረ ሕማሙስ ተካቶ ይነበባል። ይሁዳ ሾልኮ ሄዶ ተስማማ። ጌታ በአያቶቹ በቅድመ አያቶቹ ርስት ላይ ቀጥታ ወደ ጌቴሴማኒ ነው ሄደው። እመቤታችን ሊቀብሯት በወሰዷት ቦታ ያናና የኢያቄም ቦታ ነው። ዮሴፍ አረጋዊ የተቀበረበት ቦታ ነው። አጸዳም ሊባላል። እዛ 7 ዛፍ ወይራ ዛፎች አሉ። በተለይ አንዱ ጥንታዊ ነው። እሷን ደገፈ ብሎ የድንጋይ ጎልማሳ የድንጋይ ውርወራ ርቀት ሐዋርያትን ራቅ ብሏቸው ይጸልይ ነበር። ይሄ ዛሬ ቸርች ኦፍ ኔሽን ይባላል። ጌቴሴማኒ ያለው ትልቁ ቤተ መቅደስ 12 የአውሮፓ አገሮች ገንዘብ አዋጥተው የሰሩት። አለቱ አለ፣ ብዙ ብርሃን አይበራበትም፣ ጨለማ ነው። በዛ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ትጉ ጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። 3 ጊዜ እየተኙ እያነቃቸው ይሁዳ እየመራ መጣቸው። በምኩራብ ታገኙኛል ነበር ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ሲመጡ መንገዳቸውን ተቻቸው።
ይሁዳ ለምን ይመራቸው ነበር? ጌታን ያውቁታል ቢባል ይማታባቸዋል ከነ ዮሐንስ ጋር። ሁለተኛ በዛ ሰዓት ማደሪያ ስፍራ ቀይሮ ስለነበረ የሚያድርበትን የሚውልበትን አውቃለሁ ብሎ ነው ገንዘብ የመዘኑለት። ይሁዳ ይዞ መጥቶ ጌታውን አቅፎ ሳመ። አሁን በዚህ በእማማት አንዳንዶቹ አብያተ ክርስቲያናት ሐሙስ ነው የተከለከለው መሳሳም ይላሉ። በእኛም ቤተክርስቲያን አይ ሙሉ ሳምንቱም አለመሳሳም አለ ይባላል። አለመሳሳም ኃጢአትና ጽድቅ አይደለም። ሌላም ጊዜ የይሁዳ አይነት መሳሳም የተከለከለ የገዛ ወንድምሽን የገዛ እህትሽን እያስመሰልሽ አሳልፈሽ ለመስጠት የምትስሚው ከሆነ ሌላም ቀን የተከለከለ። ይሄ ግን መታሰቢያ አክራችሁም አትመልከቱት። ዋናው ያንን በማስታወስ የለበጣ የሹፈት ሰውን የመጉዳት መሳሳም እንዲቀር ብቻ። ይሁዳ አቅፎ ሳም። መምህርን አምላክን አሳልፈ የምትሰጠው በመሳም ነው ይሁዳ ነው። ይሁዳ ከዛን ጊዜ በኋላ ተጸጸተ። የተሰጠውን ገንዘብ ሁሉ ሄዶ አኬልዳማ የተባለ ቦታ የደም ብር ወረወረላቸው። ሲወረውርላቸው በፍጹም አንዴ ሸጠህልና ደሙ ባንተ ነው አሉት። ወርውሮላቸው ነው ለመሰቀል ሄደው። እነሱ ግን ያንን ብር ላለመብላት የምጻተኛ ወይም ይሄ እንግዳ ሰው ሲሞት የሚቀበርበት ያን ቦታ ገዙበት። የደም ምድር ይባላል። በነገራችን ላይ ገሃነም ቫሊም ይባላል። ምንድነው የሚሆነው? መንገደኛ ሰው ይሄ ማያውቁት ሰው ርስት የሌለው ነገዱ የማይታወቅ ሰው ሲሞት ወይም ደግሞ ወንጀለኛ ቀጥተው ሲጨርሱ ሌላውን መቃብር እንዳያረግ ገሃነም ቫሊ ነው የሚጨምሩ። ትል አለው፣ እሳት አለው። የእሱ አምሳል ላይ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስን ሰቅለው ከገደሉት በኋላ እዛ ገሃነም ቫሊ ውስጥ ሊጨምሩት ነበር ሐሳባቸው። ዮሴፍና ኒቆዲሞስ ግን ተዘጋጅተዋል። በአዲስ በፍታ ገንዘው በአዲስ መቃብር ቀበሩት። በአዲስ መቃብር ባይቀብሩት ኖሮ አይሁድ ምን ይሉ ነበር? እንደ ኤልሳ ሞት እንዳስነሳው መቃብሩን ሲነካ እሱም የተነሳው የቅዱሳን አጽም ላይ አርፎ ነው እንዳይሉ በአዲስ። ስለዚህ ያ ቀን የተባረከ ነው። ያ ቀን የተቀደሰ ነው። ዓርብ እንዳንገባ ሰዓታችሁ ይዞናል። እስከ ሐሙስ ሰምተናል። ዓርብ ደግሞ ሁላችን ቤተክርስቲያን አይደል የምንውለው አይደል? 13 ሰዓት ለመጾም ተዘጋጁ። እስከ ዓርብ ፀሐይ ጨረቃስ እስክትወጣ ጠብቆ ያንን ምን ማለት ያችሁ ምንድናት? ቂጣና ገና ካፋችሁ ስትናገሩ ፊታችሁ ራሱ ጭምድድ አለ። ጌታ 40 ቀን አልበላም። እኛ 40 ሰዓት ይከብደናል። መድኃኒዓለም ይርዳ። ሕማማቱን እያሰብን የጌታን ስቃይ እያሰብን ወደ ፈጣሪያችን እንድንጮህ አምላካችን ይርዳ። ብርሃነ ትንሣኤውን ከቁጥር ሳያጎል ያሳየ ይቆየን። የሰማነው በልቦናችን ያሳድርብን።